እንዴት አብራችሁ ለመኖር ወሰናችሁ? ለመኖር ይኸው ባልና ሚስት ነው ፍቅረኛሞች ስለሆነ ነው እኮስ አንተና እዛ እናት ማስቀየም ነው የምትመጣው። አስቀየምናት እንጣልተ ነው ለዚህ ቤት የምትከራይ። አይ እንደዛ ሳይሆን አንድ ቤት ያቃጠልክ አንድ ቤት ትገነባለህ እንዴ? አይ እንደዛ ሳይሆን ኖርማል እኮ ነው። ምን ሆነ ነው? ምን ይሁን ኖርማል እኮ ነው። ምንሽ ተረጋጋ እንጂ ደስ ይለው ነበር የሚገባው። በጣም ደስ ሊል ይገባል እንጂ አንተ ለጓደኞች ደስታ በጣም ደግፋቸው። እግዚአብሔር ሆነ የለበትም። ምን ሆነ ነው? ለምን ደስታ ይመደሳል። አንደኛ እዛ እናቴ የጠበቀች ነው። እሺ እናንተ ቤት ለምን የመጣው? ሁለተኛ ነገር ደግሞ ሃይማኖታችሁም አይገናኝም። አንድ ቤት ደግሞ ሆኖ የለባችሁም ጭራሽ ነው። ለምን እኛ ከተወለደ እኮስ ቤተሰብ እዛ አስቀይማ ነው እንደዚህ ጋር እንደለም ትኖሩ ታሚል ቤት ነው የምታስበው። ቆም ብላ ስም እንጂ እኔ እኮ ስለሁለት ራሱ እኮ ደስ የቤቱን ኬዝ አይደለም ለወልፈስ እሱን ፈልጌው ላወራው ነው የፈለገው። ስመጣ ጭራሽ ቤት ከተወለደ ቤት ያሳየኛል። አጋጣሚ ነው እንግዲህ የት ነው ስለኝ አጋጣሚ እዚህ ቦታ ላይ ያለ እኔ መደረግ እግዚአብሔር ከዛ ነገርኩት። ይሄ ማይደረግ ነገር ነው። አሁን አንተ ምንድነው ልቀቅ ነው? ለምን ማለት ነው? ቤት አዲስ ተከራየ ነው ቤት አይቻልም። ለምን ፈጣሪ ራሱ የሚለው የአብርሃምና የሳራ የሚያደርግልህ እኮ ተመሳሳይ እምነት ሲኖር ተመሳሳይ ቤተሰብ ራሱ ፈቅዶልህ በስነ ስርዓት ተከብራችሁ ስትገቡ ነው እንጂ ዝም ብላችሁ መግባት አለ ቤተ ክራይተን መልቀቅ አለ ከእናትና ከአባት ቤት እና ከሚስት ያንቺስ ቤተሰብ አንተስ ቤተሰብ ከና ከሚስት ጋር ነው መኖር? አዎ መኖር የለባችሁም። እግዚአብሔር ለምን አንደኛ ነገር አንተ እናትህን እዛ አስቀይመሃታል። እናትህ አዝናባለች። ሁለተኛ ነገር ደግሞ እናትህ አይሆንም እያለችውን ፍቅር አንተ ገንብተህ ጭራሽ ልጅ ያም የማይሆን ነገር አታ የእሱ ደግሞ መደገፍ ነው የገረመኝ። አንተ ደግሞ እንደ ጓደኛ መምከር አለብህ። ሲከራዩ ጀስት መክራቸው። እኔ ሁሉ ነገር በገባኝ መንገድ ገብቶኝ ደስ ብሎኝ ለምን ምቀኛ እንደሆነ ምቀኝነት አይደለም። እኔ አሁን እናንተ እንደሳ ለመሳት ፈልጌ አይደለም፣ ግን የማይሆን ነገር ነው። በቃ ይሄ ጭራሽ ማይታሰብ ነገር ነው። እግዚአብሔር ማርያም በቃ የማይሆን ነገር ይሄ ማይታሰብ ነገር ነው። እንዴውም እስቲ ነው ቁጭ በል ቀናቸውን አታበላሽ። ቀናቸውን ይበላሽ ምናምን ፈልጌ ሳይሆን በቃ የማይሆን ነገር ነው።